እነሱ ቤት መጽሐፍ ቅዱስ አይደለም ያለው ድርሳናትና ገድላት ናቸው መጽሐፍ ቅዱስ በጠይቋቸው አንድ ነገር አያውቁም ይላሉ አሁን በመጽሐፍ ቅዱስ አምስቱን ሶላዎች መከራከር የሚችል የለም ማንም የለም ማንም በመጽሐፍ ቅዱስ እንነጋገር ስላቸው ማንም ፊታቸው አይቆምም መጽሐፍ ቅዱስ ይዤ ልቁም ብትሏቸው መጽሐፍ ቅዱስ ይዘው ቆም መከራከር አይችሉም አሁን ምን አደረጉት መጽሐፍ ቅዱስን ጣሉትና አይኛ የምንገራከረው መዋየት የምንፈልገው በገድል በድርሳን በተአምራት ነው ስለዚህ ትልቁ ድል ምንድነው መጽሐፍ ቅዱስን ጣሉት ማለት ነው ስለዚህ መጽሐፍ ቅዱስ ብቻ የሚሉ ሰዎች መጽሐፍ ቅዱስን ጣሉትና ገድላት ድርሳናት ላይ ተወሸቁ ማለት እንደማይቻል አንዱ ማሳያ ሆነልን ማለት ነው እና ይሄን ያሳየ እግዚአብሔር አምላክ ስሙ የተመሰገነ ይሁን በሰሞኑ ምን ነው ይሄንን ነው በሰሞኑ ትልቁ አንዱ ድል ምንድነው በመጽሐፍ ቅዱስ ማውራት መነጋገር የሚችል አንድ ሰው የለም ይሄንን ደግሞ ያሳየን እግዚአብሔር ነውና ወንድሞቻችን በተለይ በትልቅ ስራ አቅባተ እምነት የሰሩ ወንድሞቻችን ለወንድማችን ትልቅ ፍሬ አስተዋጽኦ አበርክተዋል እነሱን እግዚአብሔር አምላክ ይጠብቅልን የሁላችን ደግሞ መጨረሻ ያሳምርልን ልምጣና ሪቫይቭ አድርጌ ለሌሎች እድል ሰጣለሁ ሚስጥረ ትንሣኤ ሙታን ነው አስኳል ነው የክርስትና አስኳል ትንሣኤ ሙታን ነው ክርስቶስ ሞትን ድል አድርጎ ተነስቷል የሌሎች ሃይማኖት መሪዎች የተቀበሩበት ቦታ ቢኬድ አጽማቸው የበሰበሰ ስጋቸው እዛ አለ የኛ ጌታ ኢየሱስ ክርስቶስ ግን መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል በሶስተኛው ቀን እንደተናገረ ሞትን ድል አድርጎ ተነስቷል እሱ የሙታን በኩር ነው እሱ የሙታን በኩር እንደሆነ ሁሉ እኛም እንነሳለን ለፍርድ በፊቱ እንቆማለን ሚስጥረ ትንሣኤ ሙታን እንነሳለን ይሄ የለበስነው ስጋ በክብር ይነሳል ስንነሳ ግን በእግዚአብሔር ፊት እንቆማለን በእግዚአብሔር ፊት ስንቆም በማቴዎስ ወንጌል ምዕራፍ 25 ላይ የተጠየቁ ጥያቄዎች አሉ ተርቤ አብልተኸኛል ተጠምቼ አጠጥተኸኛል ታርዤ አልብሰኸኛል ይላል ይሄን ያላደረጉትን ሂዱ ይላቸዋል አምነው ያላደረጉትን ያላመነማ ምን ሊሰራ ይመጣል ሲጀመርስ አምነው ያደረጉትን ደግሞ እናንተ አባቴ ብሩካን ወደ ተዘጋጀላችሁ ወደ መልካሙ ቦታ ግቡ ይላል እነዚህ አምድ ናቸው አሁን አንድ ነገር ላስታውስሽ ለማጥመቅ ሥርዓተ ቁርባን ለመፈጸም የመጀመሪያ መሰዊያ ያስፈልጋል መስዋዕቱን ለማቅረብ መሰዊያ ያስፈልጋል ካህን ያስፈልጋል የሚያጠምቅ ሁሉ አጥማቂ አይደለም ሁሉ የክርስቶስን ስጋና ደም የሚፈትት አይደለም እኛ ከጥንት አብያተ ክርስቲያን አፖስቶሊክ ሳክሴሽን ያለን እኛ ክህነት አለን በክህነት እናምናለን አንዱ ሉተር ትልቁን ስተት የሰራው ሁሉም ካህን ነው ክህነት ፕሪስት የሚባል የለም ሲል ያበላሸው ትልቅ መሰረታዊ ትምህርት አለ ሚስጥረ ክህነት ለምሳሌ በዝግ ቤት ገባ ጌታ በዝግ ቤት ገባና ሐዋርያት ፈርተው ሳሉ ሰላም ለእናንተ ይሁን አብ እንደላከኝ እኔም እናንተን እልካችኋለሁ ካለ በኋላ በኃጢአታቸው ያሰራችኋቸው ኃጢአታቸው የታሰረ ይሆንባቸዋል የፈታችኋቸው የተፈቱ ይሆናሉ ይላል የዮሐንስ ወንጌል ምዕራፍ 20 ላይ መጀመሪያ ደግሞ ከዚህ በፊት የማቴዎስ ወንጌል ምዕራፍ 16 ላይ ሰዎች የሰውን ልጅ ማን ይሉታል ብሎ ደቀ መዛሙርትን ጠየቃቸው ግማሹ ኤርሚያስ ይልሃል ኤልያስ ይልሃል ከነቢያት አንዱ ይልሃል ዮሐንስ ይልሃል አሉት እናንተ ሲል ቅዱስ ጴጥሮስ አንተ የሕያው እግዚአብሔር ልጅ ነህ አለው ይኸውላችሁ ኢየሱስ የእግዚአብሔር ልጅ ነው የሚለው አስተምሮ ትልቅ አስተምሮ ነው አይሁድ ጌታን ሲከሱት አንዱ ክሳቸው ምን ነበር ራሱን የእግዚአብሔር ልጅ ያደርጋል ብለው አልነበር የሚከሱት ምክንያቱም የእግዚአብሔር ልጅ እግዚአብሔር ነው ስለዚህ አብ ከሰማይ 2-3 መስክሮለታል ሲጠመቅ የምወደው ልጄ ብሎታል ደብረ ታቦር ተራራ ላይ እርሱን ስሙት የምወደው ልጄ ብሎታል ዳዊት በመዝሙር 2:8 ላይ አንተ ልጄ ነህ ዛሬ ወለድኩ ብሎታል ተመልከቱ የክርስቶስን የእግዚአብሔር ልጅ ብሎ ማመን ትልቅ ሚስጥር ነው ጴጥሮስ አንተ የሕያው እግዚአብሔር ልጅ ነህ ሲለው ጌታ ምን አለው የዮና ልጅ ስምዖን ሆይ ስጋና ደም ይህን አልገለጸልህም መንፈስ ቅዱስ ነው
በዚህች ዓለት ላይ ቤተክርስቲያኔን እሰራለሁ የገሃነም ደጆች አይችሏትም በምድር ያሰርከው በሰማይ የታሰረ ይሆናል በምድር የፈታው በሰማይ የተፈታ ይሆናል አለው ይሄን ኃጢአት የመፍታት የማሰር ስልጣን ለካህናት የሰጠው ራሱ እግዚአብሔር ነው አሁን ንስሐ አባት ስትይ ወደፊት እግዚአብሔር ይፍታሽ እንጂ እኔ ፈታሻለሁ አይሉም ስልጣን ተሰጥቷቸዋል ምን ብለው ፍቱ ተብለው ግን በማሰም ነው የሚፈቱሽ በእግዚአብሔር ኃጢአትን የማይሰራ እግዚአብሔር ይፍታሽ ነው የሚሉት እኔ ፈታሻለሁ ስለዚህ ይሄ የክህነት ስልጣን ለቅዱስ ጴጥሮስ ለብቻው ክርስቶስ ከሞት ከተነሳ በኋላ ደግሞ አንድ ላይ ሐዋርያት እያሉ በህብረት እያሉ ለሁሉም ሐዋርያት የተሰጠ ስልጣን ነው ይሄ ስልጣን አየሽ ከቅዱስ ጴጥሮስ ወደነ ቅዱስ ማርቆስ ከነ ቅዱስ ማርቆስ ደግሞ ወደ ግብጽ ኮፕቲክ አባቶች ወደነ ቅዱስ አትናቴዎስ ከቅዱስ አትናቴዎስ ደግሞ ከሳቴ ብርሃን ወደምንለው ወደኛ አባት እንዲህ ነው ሳክሴሽኑን ጠብቆ የሄደ ክህነት ነው እዚህ እንዲህ አይነት ክህነት ባለው ቤተክርስቲያን ውስጥ መኖር መቻል አለብን ክህነቱ መሃል ላይ አልተሰበረም እኛ የሚገርምሽ የኢትዮጵያ ቤተክርስቲያን ታሪክ መጽሐፍ እንልክልሻለን ኢትዮጵያ የራሷን ፓትርያርክ ሳትሾም 300 ዓመት ቁጭ ብላለች ይሄን ሳክሴሽን በማክበር በራሷ መሾም አቅቷት አይደለም ግብጽ ያሉት አባቶች ከቅዱስ አትናቴዎስ የተቀበሉ ከሌሎችም ቀደምት አባቶች ከነ ቅዱስ ማርቆስ የተቀበሉ ስለሆነ ያ እንዳይጓደል የኢትዮጵያ ቤተክርስቲያን ዝም ብላ ኖራለች በ1947 ነው የራሳችንን ፓትርያርክ የሾም ነው ለምንድን ነው ቤተክርስቲያን የታገሰችው ያ የክህነት ሰንሰለት እንዳይቋረጥ አየሽ ያ የክህነት ሰንሰለት እንዳይቋረጥ ታግሰን ከግብጽ ጳጳስ እናመጣ ነበር አስቀጠልነው በ1947 48 የመጀመሪያው ኢትዮጵያ ፓትርያርክ ተሾመ የኛ አባቶች ያንን የቅዱስ አትናቴዎስን የቅዱስ ማርቆስን ጌታ ለሐዋርያ ሰላም ጤና ይስጥልኝ የተከበራችሁ ወገኖች ያላችሁበት እግዚአብሔር ሰላም ይብዛላችሁ ዛሬ ከኦርቶዶክሳውያን ጋር ገብቼ ጥያቄ ጠይቄ ነበር በቲክቶክ ላይ ብዙ ተምሬያለሁ ስለ ሚስጥረ ስላሴ ሚስጥረ ስጋዌ ሚስጥረ ቁርባን ሚስጥረ ትንሳኤ ሙታን ሚስጥረ ክህነት የሚባል በጣም ድንቅ መሰረት የሚሆን ለክርስትና ብስለት ያለው ትምህርት ተምሬያለሁ በአንድ ነገር ቅር ብሎኛል ሁሉም ሰው ኦርቶዶክሳዊ ለመሆን አይታደልም ኦርቶዶክሳዊ ቤተሰብ ላይ ወለድ ይችላል ባለበት ሎኬሽንም ኦርቶዶክስ ቤተክርስቲያን ላትኖር ትችላለች ስለዚህ የወንጌል አማኝ ሆኜ እየኖርኩኝ ኢየሱስ ክርስቶስን ጌታን ጠርቼ መዳኔን እና ስሜ በህይወት መዝገብ በላይ መጻፉን እኔ ያመንኩ ያወቅኩ እነሱ ግን እንዲያውቁልኝ አለመቻላቸው ትንሽ ቅር አሰኝቶኛል ሆኖ ጥያቄን እያቀረብኩ ከነሱ በመማር መልስ አገኛለሁ ብዬ አስባለሁ ተባረኩልኝ ወይኔ ኦርቶዶክስን እንዴት ትቼርኩ በስማ እኔ እኮ እንዴት ትቼ እንደርኩ እኔ የገረመኝ ኦርቶዶክስን እንዴት ለነገሩ ያው ዱርዬ ነበርኩ አላወቅኳትም ዱርዬ ነበር ዱርዬ ነበርኩ እና አባቴ ነገር የት ነው ቦሌ መድኃኒዓለም 12 ሰዓት ላይ ስተገኝ ነጭ በነጭ ልበስና 12 ሰዓት ላይ ተገኝ እንደው ፓስተር ዳዲ ከኔጋ ፓስተር ሶፊ ከኔጋ የተነሳ የመጀመሪያ የፕሮቴስታንት ቤተ እምነት አማኝ በየ በታሪክ መዝገብ ይዛለሁ እና ነገናና ስርዓቱንም ምኑንም ተመለከታለህ ነገ ለሊት ነው አዲስ አበባ ምገባው ወይ ደግሞ እግዚአብሔር ካለ እዚሁ አዲስ አበባ ነው ማድረው አዲስ አበባ አድራለሁ ዳድ ምን አለ መሰለህ እኔ ምን አለ መሰለህ ዳድ ግልጽና አጭር ነው እርግጠኛ ነኝ አንተም እችን ተዋህዶ ሳታውቃት ነው ሙቭ ያረከው እና የሚገርም ደግሞ የተዋህዶ ልጆች በጣም የሚወዱት በጣም እውነት እኔ ከሚገርመኝና ከሚደንቀኝ ነገር መካከል ለኔና ላንተ ያላቸው ፍቅር የሚገርም ነው እኔ በፍቅራቸው ወደኩኝ ማንም ሳይሰድበኝ ነው ኦርቶዶክስ ሆንኩት አንተም just like that በጣም የሚወዱ በጣም ከዛ ከነሱ በላይ ደግሞ የድንግል ማርያም ልጅ የሆነው ኢየሱስ ክርስቶስ እጅግ አድርጎ ነው የሚወድቅ እሺ አባቴ የነጮች ፕሮቴስታንት ቸርች ያለው the same thing ነጮች ሴሌብሬት ያደርጋሉ ባህል ሲኖር ኦኬዥን ሲኖር
በመጠጥ ይከበራል በሙዚቃ ይከበራል ማለት ነውና እኔ ልል ነበር እንዳይ ስለዚህ የኢትዮጵያ ጴንጤዎች ማለት ነው ራሳችሁ ናችሁ ይሄን ህጎች ያወጣችሁት ዘፈን ኃጢአት ነው መጠጥ ኃጢአት ነው ብላችሁ ለራሳችሁ ያወጣችሁት ህግ ራሳችሁ ናችሁ ማለት ነው ይሄንን ስለዚህ እኛን አይመለከተንም ሲጀመር ደግሞ በቀደምም እዛው ዲስከሽን ላይ ያለው በጣም ሊተቹኝ የሞከሩት በቃ ኦርቶዶክስ እንዲህ ኃጢአት ይፈቀዳል እንዲቅርጽ ሰው ማለት ነውና ስለ ኃጢአት ደግሞ ካወራን ማለት ነው የናንተ ኃጢአትን ምን እናድርገው ማለት ነው እንግዲህ በመቅደስ ውስጥም መቅደስ ውስጥ ነው የምትሉትንም ኃጢአት ያያያን እንዲሁም ደግሞ behind the scene የሚሰሩ ብዙ ደግሞ ስህተቶችን ያያያን ነው በእናንተ ኢንስቲትዩሽን ውስጥ ማለት ነው ስለዚህ አሁንም ደግሞ አለው ኦርቶዶክስ ቤተክርስቲያንን የመተቸት የሞራል ብቃት ከየት አመጣችሁ ማለት ነው ስለዚህ የመጨረሻ መልእክቴ ምንድነው እውነት እግዚአብሔር ልቦና ይስጣችሁ ክርስቶስ በመስቀል ላይ ተሰቅሎ የሚያረጉትን አያውቁምና ይቅር በላቸው እንዳለ እኔ ለእናንተ ምለው የምታደርጉትን አታውቁምና እግዚአብሔር ይቅር ይበላችሁ ነው የምለው በሌላ በኩል ደግሞ ኖ የምናረጋውን እናውቃለን በኦርቶዶክስ ቤተክርስቲያን ውስጥ ነበርን ስርዓቱን ትምርቱን እናውቃለን ለምትሉ ደግሞ ለእናንተም የእግዚአብሔር ምህረት ይሰራል ምክንያቱም እያወቃችሁ ነው ስተት የምትሰሩት ለዛ ነው በኦርቶዶክስ ቤተክርስቲያን በሐልዮ በነቢር በገቢር ለማይሰራ ኃጢአት እግዚአብሔር ይፍታል የምንለው እያወቅንም ሳናውቅም ለምንሰራው ኃጢአት እግዚአብሔር ይቅር ይበለን የምንለው ስለዚህ እግዚአብሔር ይቅር ይበላችሁ ላለው አንግሊካልና ሉተራንስ እንዳልከው ተመሳሳይ ነው በባፕቲዝም በኩል ያላቸው ይመስለኛል ወደ ፔንቴኮስታሉ ስትመጣ ነው ግን ለምንድነው ወርዱ ስፔሲፊክሊ ለማለት ተለያይቶ ኤሰንሻል ነው እዛ ተብሎ እዚህ ጋር ደግሞ just symbolic thing ነው መተባበሪያ ነው እንዳልከው መንፈስ ቅዱስን ኢንካውንተር የምናረግበት ወይ ነው ተብሎ ለምንድነው ስፔሲፊክሊ ተለያይቶ የተቀመጠው ሚለው ነው ጥያቄ ፈጠረብኝ እኔ ያ ልዩነቶችም አሉ ቀደም ይያለው ኤክስፕሬስ እናረጋቸው እንዲትል ልዩነቶች አሉ አክቹሊ ከመንፈስ ቅዱስ ጋር ከእግዚአብሔር ጋር ከክርስቶስ ጋር ኢንካውንተር የምናረግበት ነው ያሉ ሰዎች ዙዊንግሊያን ተብለው መከሰስ የለባቸው ስቲል ማስተካከል ያለባቸው ኤክስፕላኔሽን አለ ግን ዙዊንግሊያን ተብለው መከሰስ የለባቸው ሲምቦሊክ ነው ማለት ምን ማለት መሰለሽ በቃ የክርስቶስ ለኔ ኃጢአት እንደሞተና እንደተነሳ እኔም ደግሞ ለሞትና ለትንሳኤው ከሱ ጋር እንደተባበርኩ ማመልከቻ ብቻ ነው እንጂ ከእግዚአብሔር ጋር ከእግዚአብሔር መቀበለው ምንም ነገር የለኝም በዛ በጥምቀት ውስጥ የሚሉ ሰዎች ናቸው ዙዊንግሊያን የሚባሉ በጣም ሲምቦሊክ የሚባሉት እነሱ ናቸው ግን ክላሲካል ፔንቴኮስታሊዝሙ እንዳልኩሽ ነው ኢንካውንተር ማደርግበት ነው ካለ የሳልቬሽንን ጉዳይ በሌላ መንገድ እየገለጸው ነው የሳልቬሽንን ጉዳይ በሌላ መንገድ እየገለጸው ነው ውሸት ስለዚህ አሁን አንድ ላይ ነው የምንወቀጠው እንግዲህ ወንጌላውያንም ጴንጤቆስጣውያንም ካሪዝማቲካንም አንድ ላይ ጴንጤ በሚል እየተጠራን እንወቀጣለን እና እኔ ለምሳሌ ካሪዝማቲክ አይደለም እኔ ራሴ ማለት የውሃ ጥምቀት ሰውን አያድንምም አይኮንም ከጽድቅ ጋር ግንኙነት የለውም
ጥምቀት ከድህነት ጋር በሙሉ በሙሉ መነጠል አለበት ማለታቸው ከሆነ ጥምቀት ለድህነት አያስፈልግም ብለው የሚሟገቱ ሰዎች ከነገረ ድህነት ሙሉ በሙሉ መነጠል አለበት ኢንስትሩሜንታል ኮዝም አይደለም ብለው እንትን የሚያደርጉ ከሆነ የሚሟገቱ ከሆነ መጽሐፍ ቅዱስ ብቻ አማኞችም አይደለም በመጽሐፍ ቅዱስ ብቻ ፕሪንሲፕል እየተመሩ አይደለም ሶላ ስክሪፕቹራ ውሸት ሁለቱም ፕሮቴስታንቶች ግን መጽሐፍ ቅዱስ ብቻ ይላሉ መጽሐፍ ቅዱስ ብቻ ብላችሁ ታዲያ ማንም ይዳኛችሁ እሺ ዘን ማን ይዳኛችሁ በትክክል ኦኬ እንግዲህ ፕሮቴስታንቶችን ምላሾችና እይታዎችን ተመልክታችኋል ይሄን ነው ባቢሎን የምንለው ተገኘ ቀመገበላ እሺ ገባችሁ አይደል ሶስትነታቸው ትክክል የሚሆን እዚህ ጋር ማርያም አልገባችም መስቀሉ አልገባም ሶስትነታቸው ትክክል ብሎ የተናገረው አብን ወልድን መንፈስ ቅዱስን ነው ኦኬ ይሄንን ቃል የሚያሳይ እንደዚሁም ይልና እንደዚሁም ብሎ ይኸውላችሁ እንደዚሁም ብሎ መድኃኒታችን ማለት ኢየሱስ ክርስቶስን ነው ጋይስ ይኸውላችሁ መድኃኒታችን ከእናቱ ከመስቀሉ ጋር ሶስትነታቸው ትክክል ነው ይላል እሺ ቆይ መድኃኒታችንን አውጥተህ እንዴት ነው 5 የምታደርገው ለምን 6 አላረከው መድኃኒታችን 1 እናታችን 2 መስቀሉ 3 ለምን 6 አካል አላረከው መድኃኒታችን የሚለው ለምን አወጣው ደም የለም ጥያቄ እሱ ነበር በቃ ለምን አላወጣው ለምን 6 አላረከው ለምን 6 አላረከው 5 ለምን አረከው ለምን 5 አረከው ይሄው እዚህ ጋር ትክክል ነው የሚለው ምንድነው መድኃኒታችን ከእናቱ እንዲሁም ከመስቀሉ ጋር ሶስትነታቸው ትክክል ነው ይላል የነዚህ ምሳሌና የኢየሱስ ክርስቶስ የድንግል ማርያም የመስቀሉ ምሳሌና የአብ የወልድ የመንፈስ ቅዱስ አንድነት አንድ አይደለም ሰውየው ሊገልጠው ያለበት አገላለጥ ከስላሴ ጋር አንድ ነው እያለ አይደለም ይኸውላችሁ እዚህ ጋር እኔ እንኳን እንደገባኝ መድኃኒታችን ኢየሱስ ክርስቶስ ከድንግል ማርያም በመወለዱ ማለት ነው መስቀል ላይ ደሙን በማፍሰሱ እነዚህ 3 ነገሮች ለሰው ልጅ መዳን ጥቅም ላይ ያሉ ናቸው 3 ነገሮች ለይተህ እኮ ማውራት አትችልም ለምን ከድንግል ማርያም ተወልዷል አምላክ ሰው ሆኗል አለቀ ስለዚህ ሰው መሆኑን ያሳያል ተሰቀለ ይወሊ እዚህ ጋር ለኛ መዳን ብሎ እንደተሰቀለ እነዚህ ሶስቱ አይለያዩም ነው 5 አካል አይባልም 5 አካል ካልክ መድኃኒታችን የሚለው ለምን ሰረስክ መድኃኒታችን የሚለው ከገባ 6 ነው የሚሆነው አያችሁ አለመረዳት መቸኮል ማለት ይሄ ነው ወይ እንደኔ ስለ ገድላትና ድርሳናት ጠይቁ አስረዱ ጌታ በሚያውቀው እኔ ማንም ሰው በገድላትና ድርሳናት ሊያናገረኝ ይችላል ፉል ነኝ ስለ አሁን ባለፈው ገብረ መንፈስ ቅዱስ ላይ እግዚአብሔር የጎጃምን ሕዝብ አልምርም አለ አያችሁ የነሱ ገድላት ሕዝብን አይምርም ሕዝብ የሚምር አምላክ አይደለም የሚያመልኩት ምናምን የሚል ነገር መጣ እሺ ትንቢተ ሆሴዕ ምዕራፍ 1 ቁጥር 3 ላይ እግዚአብሔር ምን አለ እስራኤልን አልምርሽም አላት ይህንን ለምን አላጨው ነው ለምንድነው ያላጨው ነው የግድ የኦርቶዶክስ ጥላቻ ስላለብን ብቻ እኔ ግን አንተን ጥያቄ ነበር ልጠይቄ ነበር ምክንያቱም እኛ ካውንስል አለን እኛ መተዳደሪያ ደንብ አለን እኛ ቀኖና አለን ዶግማ አለን እምትል ከሆነ ወንጌል አማኞች 4 ዓመት በኋላ ነው የነበሩት ከዛ በፊትስ 1 2 መካነ ኢየሱስ ሕፃናትን ማጥመቅ አቁማለች ወይ ከተስማሙ ሕፃናትን ማጥመቅ ለምን አላቆመች መካነ ኢየሱስ ለምን አላቆመች እና ኤፍሬም እምነግረ አሁንም ማለት ነው እምነግረ ትንሽ ከኤርሚያስ አበበ በእውቀት ትሻላለህ አንተና ጥላቻም የለብህም እርግጥ የለብህም ግን እስቲ እቺን ቤተክርስቲያን እስቲ እወቃት ምንድነው ክራይስት ላይ ያላት አመለካከት ምንድነው ሳክራመንት ላይ ያላት አመለካከት ባፕቲዝም ላይ ምንድነው ያላት አመለካከት ምንድነው ትሪኒቲ ላይ ምንድነው ያላት አመለካከት ብለህ እስቲ ትንሽ አንብባት ቤተክርስቲያን አንብባት